በጣም ተወዳጁና ጥሩ ተከታታይ ያለው እንግዳ ድራማ ብዙ አዳዲስ ነገሮችን እያሳየን ነው። ሄለን ዛሬም ቢሆን ለመበቀል ወደ ኋላ እያለች አይደለም። የወይዘሮ አይንዬም ቤተሰብ አንድ ሰው መጉደል አለበት ብላ ወስናለች። ይህንን ነገር ግን ቴዲ ሊያግዛት አይችልም። ቴዲ አሁን ላይ መሲን ይወዳታል፣ ያፈቅራታል። ስለዚህ ለመሲ ሲል የመሲ ቤተሰቦች እርግጠኛ ነኝ እንዲጎዱ አይፈልግም። ሌላው ቴዲና መሲ አንድ ላይ ቆመው ሲያወሩ እንግዲህ ቤሉል ደርሶባቸዋል። አሁን በቀላሉ ቢያልፋቸውም ነገር ግን እንደዚሁ ዝም ብሎ የሚተዋቸው አይመስለኝም። በዛ ላይ ደግሞ ቴዲ በድጋሚ መሲን ለማግኘት ቆሞ እየጠበቀ እያለ መጨረሻ ላይ ወይዘሮ ሄለን ትመጣለች። ወይዘሮ ሄለን አያያዙንና አዝማሚያውን ስታየው ቴዲ የሆነ ሴት ያፈቀራት እንዳለና ወይም የሚወዳት ሴት እንዳለች ጠርጥራለች። ስለዚህ ከኋላ መከተል አለብኝ ብላ ያሰበችውን ሳታሳካት ቀርም መሲ ጉሮ የፈላ ይመስለኛል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ውድ ቤተሰቦች ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ተባበሩኝ እባካችሁን ማለት ነው። እና እንግዲህ መሲ እና ወይዘሮ ሄለን አሁን ፍጥጫቸው ሳይቀጥል አይቀርም። ከወይዘሮ አይንዬ ቤተሰብ አንድ ሰው መጉደል አለበት ብላ እንግዲህ ወይዘሮ ሄለን ወስናለች። በተለይ ደግሞ መሲ ከቴዲ ጋር ያላትን ግንኙነት ያወቀች ጊዜ ምን እንደምትፈጠር አላቅም። ምናልባትም ቤተሰቡን በሙሉ ትጨርሰው ይሆናል እንጂ በቀላሉ የምትተዋቸው ሴት አይደለችም። ለቴዲ ያላትን ፍቅርና ለቴዲ ያላትን መውደድ ሁላችንም የምናውቀው ነው። ያው እሱን ድሃ ስለሆነባት ገንዘብ ስለሌለው ነው እንግዲህ ወደ አቶ ቶማስ መታ ከዚህ ሁሉ ዝብርቅርቅ ያለ ህይወት የገባችው ለገንዘብ ስትል ማለት ነው። ቴዲ ገንዘብ ቢኖረውና ቴዲ ጥሩ ህይወት ቢኖረው ኖሮ አሁን ካለችበት ህይወት አልገባችም። ወይም ደግሞ ብዙ ችግር ወይም መቼስ ቤተሰብ ማንኛውም ሰው ታውቃላችሁ ገንዘብ ካለው ከእንደዚህ አይነት ችግር ውስጥ አይገባም። እና ያው በሰዓቱ ገንዘብ ስላልነበራቸው ገንዘብ ለማግኘት ስትል ከዚህ ውስጥ ገብታለች። ሌላው የአዶናይና የኤልሹ ፍቅር እየጨመረ ይመስለኛል። ምንም ነገር ይከሰት እኔ ካጠገብህ እሆናለሁ ብለዋለች። በአባቱ ምክንያት በጣም እንዳዘነና ከሚገባው በላይ ውስጡ እንደተቆረቆረ ስላወቀች ወይም በጣም እንደተሰማው ስላየች እያለቀሰለት ስለነበር እና ምንም ነገር ቢፈጠር እኔ ካጠገብህ እሆናለሁ። ደግሞስ የአባትህን ገዳይ ለምንድን ነው የምታሳድደው? ትተኸው አልነበር ወይ? እስከዛሬ እኮ ፈልገህ ምንም ሊሳካልህ አልቻለም። ስለዚህ ለምን አትተውም ስትለው እሱም በጭራሽ አልተውም፣ የአባቴን ገዳይ አግኝቼ እስከምበቀለው ድረስ እንቅልፍ የሚባል ነገር አይወስደኝም እያለ እንባዎቹ በጉንጮቹ እየወረዱ ነበር ሲያስረዳት የነበረው። እሷም ምንም ነገር ይፈጠር አይዞህ አጠገብህ እሆናለሁ ስትል ስመልስለት ኦኬ አባቴን የገደለው ምናልባትም የአንቺ ቅርብ ቤተሰብ ቢሆን ምን ታደርጋለሽ ነበር ያለት። እሷም ደነገጠችና ቆይ የምታውቀው ነገር አለ ከኛ ቤተሰብ ማለት ከቤተሰብ ውስጥ የሆነ የምታውቀው ነገር አለ ስትለው እሱም አይ በጭራሽ ግን እንደው ምሳሌውን ነው የምነግርሽ ነበር ያላት። ግን የእሱ ገዳይ እናቷ እንደሆነች አሁን ጠንቅቆ ያውቃል ማለት ነው። አዶናይ አባቱን ማን እንደገደለው በዛ ላይ ደግሞ አገዳደሉ እኮ እንደዚህ ዝም ብሎ መግደል። በነገራችን ላይ የሞትም ስንት አይነት ሞት አለው። ለምሳሌ አሁን አንድ ሰው ጭንቅላቱን በሽጉጥ ብላችሁ ብትገሉት ግልግል ነው፣ ህመሙ አይሰማውም፣ በቃ አረፈበት አይደል፣ ያልቃል። ግን አስባችሁታል? ህይወቱ እያለ ማቃጠል ማለት እኮ በስመ አብ ወወልድ ወመንፈስ ቅዱስ በጣም ከባድ ነው። ወይዘሮ ሄለን ያደረገችው ህይወቱ እያለ ነው ያቃጠለችው። ስለዚህ ይሄ ነገር ደግሞ በቀላሉ የሚታለፍ አይደለም በጭራሽ። እና አዶናይ የአባቱን ገዳይ ደርሶበታል። ሲቀጥል ከመኮንን ጋር ራሱ የሆነ የሚያውቁት ነገር አለ። ስለዚህ እባክህን ይህን ነገር ተው እያለ መኮንንም እየመከረው ነበር። ነገር ግን ይህንን ነገር በጭራሽ እንደማይተው ነው እሱም ያለው። እና ትልቁ ነገር ግን አሁንም ቢሆን ኑኑ እየተሸወደች ነው። አሁንም ቢሆን ከዛ ልጅ ጋር አትታይ ተይ እየተባለች ቤተሰቦቿ ቢመክሯትም የኤልሻዳይን ሀሳብና የኤልሻዳይን ፍላጎት ለማሳካት ስትል የራሷን ህይወት ሲኦል ውስጥ እየከተተች ነው። አስባችሁታል? ወንድሟ ካሁን በኋላ ከዛ ልጅ ጋር ድጋሜ ቢያገኛት ከልጁም ጋር ይደባደባል
ወይ ነፍስ መጥፋትም ሊሆን ይችላል፣ አይታወቅም። ከአሁን በኋላ ከሱ ጋር ካገኛት ሲቀጥል ደግሞ እሷን ሰው አያደርጋትም በጭራሽ በጭራሽ በጭራሽ። ግን ምን አይነት የዋህና ጅል ብትሆኑ በዚህ ደረጃ። ሰው ግን በዚህ ደረጃ ይሸወዳል እንዴ? ወንድሟ እንደዛ እየተናገራት እናቷ እህቷ እንደዛ እየተናገሯት ቁጭ አድርገው እየመክሯት ካልሆነ ወደ ሀገር መግባት አለብን ወደ መጣንበት ተመልሰን መሄድ አለብን እያሉ እየተመካከሩ አሁንም ቢሆን ኤልሹን ላለማስቀየም እና ለኤልሹ ስትል የምታደርገው ነገር ይሄ ጅልነት ነው። ሆነን ለመናገር ይሄ እርዳታ አይደለም። እርዳታ እኮ ቢሆን ኑሮ ኦኬ ራስሽን ጎድተሽ ብታደርጊ በፈጣሪ ያገኘዋለሁ ትላላችሁ። አቤተሰብ ይሄ እኮ እርዳታ አይደለም፣ እየተጫወተችባት ነው በህይወቷ ላይ። የእሷ ህይወት ስንክልክል ብሎ እንድቀርና ሁሉም ሰው ጠልቷት ብቻዋን እንድትቀር እያደረገቻት ነው። ቤተሰቦቿ እንድጠሏት እያደረገቻት ነው። እና ሰው አንድ ጊዜ ይማራል፣ ሁለት ጊዜ ይማራል። ግን ተደጋጋሚ ሲሆን ይሄ በጭራሽ ጅልነትና ሞኝነት ነው የሚሆነው። እና ለማንኛውም ወደ ቤተሰቦች እንግዲህ ኤልሹ አሁንም እየተጫወተችባት ነው። እሷ ግን በጎን በኩል እንግዲህ አዶናይን በጣም ትፈልገው ነበር። አሁን አዶናይ ወደ እሷ እየቀረበላት ነው። በተለይ ምንም ነገር የከሰት የአባት ገዳይ ከታወቀ አብረን እንበቀለዋለን ብላለች። ያው እናቷ ናት፣ አትበቀልም። ግን ያም ሆነ አሁን ለጊዜው ካጠገቡ ቁማለች ማለት ነው። ሌላው ቴዲና መሲ ቆመው ሲያወሩ በዛ በወርቁ ምክንያት እየተጨቃጨቁ እያለ ያው ተመልሰው ታርቀዋል። ግን ቢታረቁም አሁን በድጋሚ እንግዲህ ቴዲን አንድ ጊዜ ከወይዘሮ ሄለን ጋር በሌላው ጊዜ ደግሞ ከመሲ ጋር ቆመው አይቷቸዋል። ቤሉል አሁን ቀላል ነገር አይደለም በጭንቅላት ውስጥ ያለው የአባቱ ገዳይ ማን እንደሆነም እየተጠራጠረ ነው። ከዛ ቤት እሱ የማያውቀውና እሱ ከሱ የተደበቀ ብዙ ነገር እንዳለ ገብቶታል። ስለዚህ ከዛ ነገር ለመድረስ ደግሞ ግዴታ መሲ ታስፈልገዋለች። መሲን አሁን እየጨቀጨቃት ነው። አንቺ ብዙ የምታውቂው ነገር አለ፣ ስለዚህ ለምን አትነግሪኝም? ለምን ዝም ትያለሽ? እያለ በጣም ያምናት ነበር። ግን ምናልባትም አሁን ከቴዲ ጋር ካየት በኋላ ደግሞ በተለይ ቴዲ የቤሉል አባት ግን መሲ ራሱ ምን እንደነካት አላውቅም። ቤተሰብ ያው አሁን ግን ግዴታዋ ነው። ምክንያቱም አማራጭ የላትም። ቴዲን ካልተጠቀመች ወይዘሮ ሄለን ቤተሰቦቿን ትጨርስባታለች። ግን ደግሞ በሌላ በኩል አሁን ቤሉል የአባቷ ገዳይ እሱና ወይዘሮ ሄለን እንደሆኑ እያወቀች ከሱ ጋር መሆኗ ይጎዳዋል። በኋላ ሲያቀየው መታወቁ አይቀርም፣ እውነት ይወጣል። እና አሁን ለጊዜው ምንም አላላትም፣ በቀላሉ ነው ያለፋት። ግን እየሆነ ያለው ነገር እስከዛሬው ከበድ ያለ ነው። ወይዘሮ ሄለንም ብትሆን በጭራሽ በቀላሉ የምትፋታ ሴት አይደለችም። ስለዚህ አሁን ለቴዲ ወይዘሮ ሄለን ያው ኑኑን ልትመርዛት ሞክራ ነበር፣ አልተሳካላትም። ኤልሹ መጥታ ስለጠራቻት የተመረዘውን ምግብ ልትበላ አልቻለችም፣ አልበላችውም። አሁን አልፋለች። ነገር ግን ለቴዲ ምንድን ነው ያለችው? ከአይንዬ ቤተሰቦች አንድ ሰው መጉደል አለበት፣ ያለበለዛ ግን እኔ ሰላም አላገኝም። እነሱ በሀዘናቸው እሷ የመሰላት አሁን ከወይዘሮ አይንዬ ቤተሰብ አንዱን ሰው አጉድላ እነሱ በሀዘን ሲወጠሩላት፣ ያው ወይዘሮ በነገራችን ላይ አይንዬ የምታውቅባት ነገር ስላለን ይሄን ነገር ያሰበችው። አሁን አይንዬን በልጆቿ ሀዘን ከጎዳቻት እሷን ዞር ብላ አታያትም፣ ትረሳዋለች። ስለዚህ ደግሞ አሁን ልጅቷ የሆነ ነገር ወይም ልጁ የሆነ ነገር ሆኖ ማለት እሷ ምንም እንደማያውቅ ወይም ደግሞ እንደ መልካም ሆና ከወይዘሮ አይንዬ አጠገብ ትቆማለች። አያችሁ፣ ለማጽናናትም ለሁሉም ነገር እሷ ገላ። ስለዚህ ያሰበችው ይሄን ነው። ግን የቴዲ እስካማከረችው ድረስ ደግሞ ቴዲ ይህንን ነገር በጭራሽ ይፈቅዳል ብዬ አላስብም። መሲን ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት። ስለዚህ አንድ ሰው ደግሞ ከልቡ የሚወድና የሚያፈቅር ከሆነ የዛን ቤተሰብ ክፋትና ለቅሶ ወይም ደግሞ ሀዘኔታ በጭራሽ ማየት አይፈልግም። ስለዚህ ደግነቱ ቴዳውን ከመሲ ጋር ነው። ስለዚህ መጥፎ ነገር እንድታደርግ ይፈቅድላታል ብዬ አላስብም። ግን ትልቁ ችግር አሁን ምንድን ነው ካላችሁ፣ ለቴዲ ሳታማክር አሁን ያን መድኃኒቱን ገዝታ አምጥተዋለች፣ ቤት አምጥተዋለች። በአንድ ክፉ ወይም ጥሩ ባልሆነ ቀን ምናልባትም ልታበላቸውና ልትገላቸው ትችላለች፣ አይታወቅም። ቴዲ ግን ለጊዜውም ቢሆን ተይ ምን ይሰራልሻል፣ ካልሆነ ያንን ቤት ለቀሽ ውጭ እያላት ነው። እሷ ግን ብትሞትም ለቃ ያን ቤት አትወጣም። ያሰበችውን ነገር ወይም ደግሞ ያ አድርጓለሁ። ግን እኔ የምፈራት እንደው ታውቃላችሁ ቤተሰብ የወይዘሮ አይንዬን ልጆች እገላለሁ ወይም ደግሞ ከዛ ቤተሰብ አንድ ሰው መጉደል አለብኝ ብላ ስታስብ የራሷን ልጇን እንዳገላት ነው። ለነገሩ አሁን ልትገላት የምትሞክረው ወይም ደግሞ ዙሪያ የምትለው ሲጀመር ትክክለኛ ልጇ ኑኑ ናት፣ ኤልሹ አይደለችም።
ስለዚህ በኋላ ጸጸቱ የራሷ ይሆናል ማለት ነው። በራሷ ልጅ ነው ይሄን ያክል መከራና ሲቃይ እየደረሰችባት ያለችው አምጣ በወለደቻት። ግን ያው ስለማታውቅ ነው፣ ልጇ እንደሆነች ስለማታውቅ ነው እንደዛ የምታደርጋት። ለማንኛውም ቴድም ቢሆን ዝም ይላል ብዬ አላስብም በጭራሽ። ለምን እንደዛ ታደርጋለች? ካልሆነ ያን ቤት ለቀሽ ውጪ። ለምንድን ነው ካሁን በኋላ ከዛ ቤተሰብ ላይ የኔ ያክል ችግር የምታመጪው? በቃ እኔ ይህንን ነገር አላደርግም ጊዜም የለኝም እያለው እየተጨቃጨቁ እያለ ነው እንግዲህ መሲ የደወለችው። መሲ ስትደውል ማናት ምናምን እያለች ጠይቃለች። እሱ ብዙ ቦታ አልሰጣትም ነበር። መጨረሻ ላይ ግን ሚስቴ ናት ብሏታል። በቃ ጊዜ የለኝም ብሎ ትቷት ስለሄደ እሷም በመኪና ሳይሆን በእግሯ እየተከታተለችው ነው። ያው በሚቀጥለው ትደርስባቸዋለች ማለት ነው። እኔ መሲና ያድርገኝ ገደለቻት። ቤተሰብ መሲን ወይዘሮ ሄለን ገደለቻት ነው የምላችሁ። እንጃ ፈጣሪ ድረስላት። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮቼ፣ ውዶቼ፣ ፍቅሮቼ ላይክ ማድረጋችሁን አትርሱ። አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ባባይ